የትሁት ባል ከቤት ገባ። ትሁት ከቤት ከወንበሩ ቁጭ ብሎ ስታየው ራሷን ሳተች። ቴና ያቀደችው እቅድ ሁሉ እንግዲህ ተፈለገ እየሄደላት ነው። እንግዲህ ካሌብም ጅላንፎ እቤት ይዞት መጥቷል። ስልኩን አሰርቆ እኔ ነኝ የቀማውልህ ብሎ ወዳጅ መስሎ ቀርቦታል። እንግዲህ በዛ ላይም እንግዲህ አባቢ ሲያዩ ደግሞ አባቢ ከዚህ በፊት መትቶት ስለነበረ አባቢ በጣም ያይና ይደነግጣል። እንዴት ይዘኸው መጣ እንዴት አወቅከው ምናምን ብሎ እንግዲህ ይደነግጣል ማለት ነው። በጣም በሚገርም በሚደናነቅ ሁኔታ እንግዲህ አዳዲስ ነገሮች እየተፈጠሩ ነው። በጣም ይገርማል። እንግዲህ ዳኒም እንግዲህ ገጠር መሄድ እንፈልጋለን ብለው በዚህ በመከራውና በጭንቁ ሰዓት ጥለዋቸው ገጠር ሄደዋል። ሰርጋቸውን ገጠር ሊያደርጉ ነው። ቴናም በሚገርም ሁኔታና በሚደንቅ ሁኔታ ሀሳቧ እየተሳካላት ነው። ከቤት ውስጥ ገብተው እንግዲህ በተኙበት ቤት ውስጥ ገብተው ካሜራ ደቅ ነው። አሁን ሲገባ አሁን አናቱን እንለዋለን ብሎ አናቱን ብለን እንጥለዋለን ብለው እንግዲህ ሶስት ወንድ በወዲያና በወዲያ ሰብስበው ሲጠብቁት፣ ሰውየው ግን ካሜራ እንዳላወቀና ተበላን፣ ቲና ተበልተናል፣ ነቅተውብናል ይልና ጥሏት ይወጣል ማለት ነው። ልክ ጥሏት ሲወጣ እንግዲህ ወደ ትሁት ሄዳ ትሁትን እፍን አድርጋ ያዘቻትና ምንም ነገር አላየሽም፣ ምንም ነገር አልሰማሽም እያለች እንግዲህ ትሁትንም ስታስጨንቃት ነበረ። በዛ መሀል እኔ ምን አድርጌ ነው የምትይ? ምን እንዳደርግ ነው የምትፈልጊ? እረፊ እባክሽ ተይኝ እያለች እንግዲህ ትሁትም ከተኛችበት ደንግጣ እንትን እያለች ነበረ። በነገራችን ላይ ቴና በጣም ቀላል ሰው አይደለችም። ገና ብዙ ታሪክ ትሰራለች፣ ብዙ ነገር ታደርጋለች። ቴና ገና ብዙ ነገር ነው መጠበቅ እኔ ከሷ። ምክንያቱም የለፋችበትን የደከመችበትን ገንዘቧን መካፈል አለባት ብዬ ስለማምን፣ በጣም ደግሞ ጀግናና ጠንካራ ስለሆነች ብዙ ነገሮችን ማለፍና መቋቋም ስለምትችል ምንም ማድረግ አይቻልም። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። አመሰግናለሁ ስለምታበረታቱኝ። ቲናዬ የኔ አንበሳ የኔ ጀግና እንግዲህ ብዙ ነገሮችን እንደምታለፍ ከዚህ ቀደም አስቀድሜ ነግሬያችሁ ነበረ። ገና ብዙ ታሪክ ብዙ ነገር ትቀይራለች ቲና። ምክንያቱም እሷ ብዙ ነገር ስለምታደርግ ከዚህ የበለጠ ገና ብዙ ነገሮችን አድርጋ እንደምታሳየኝም ስለማልጠራጠርባት ነው። ገና አሁን እንግዲህ የትሁት ባል ስለገባ እንዴት ገባ እንዴት ተዋወቃችሁ ምናምን እያለች እንግዲህ ለካሌብ ትነግረዋለች ማለት ነው። ከዛ ካሌብም እንዴ ይሄ ነው እንደሚያንገራግረሽ? ይሄ ነው እንዴ ከቤት የመጣው? ከትሁት ጋር ሆነው እንግዲህ ይህም ቤት ለሁለት ይህ ቤትማ ያምራል። ይህ ቤትማ በጣም ቆንጆ ነው። ትሁት እሱን ካገባሽ ታያትና እኔና አንቺ ተጋብተን ለምን ይህን ቤት ለሁለት አንቀማቸውም? ሰውየውንስ ለምን ሀንግ አንሰራውም? ይልና እንግዲህ አባቤን በባለፈው ሳላውቅ ባላክቶት ስለነበረ ወይም ደግሞ ልገሎት ስለነበረ ይቅርታ ያድርጉልኝ ይላል ማለት ነው። አባቢ ደግሞ እኔ ይቅርታ አድርጌልሃለሁ፣ ድሮም ከቴና ጋር ሆነህ ጥሩ ነገር እንደማትሰራ አውቃለሁ። አሁን ግን አንተ ለእኛ ጠበቃ ምንም ልትሆን አትችልም፣ ቤቴን ለቀህ ውጣልኝ ይልና የቀረበውን ምግብ ሳያስበላው ትሁትም ደንግጣ አላቀርብም ከዚህ በኋላ ወጥም አላመጣም እንጀራም አላመጣም ብላ እንግዲህ ጥላ ገብታ ከጉርፋ ሆና ከክላሷ ሆና እያለቀሰች ነው ማለት ነው። ከዛም አባቢ ምንድን ነው ምናምን ብሎ ወደ ትሁት ሲሄድ አባቢ ይሄ እኮ ነው ትለዋለች ማለት ነው። እኔም አውቄያለሁ ግን እሱ ጋር እንዴት ተገናኙ ብዬ ነው እንጂ ገርሞኝ ነው እንጂ ይላታል። ከዛም ትሁት ደግሞ ብድግ ታደርግና አባቢ እንዴት እንደተገናኙ እኔም አላወቅኩም፣ እንዴት ነው ብናደርግ ነው የሚሻለው? እንግዲያማ ከቤት ከመጣልን አይቀርማ ጥሩ ነው። በጣም ደስ የሚል ነገር ነው። ለምን ፖሊስ ጠርተን ለፖሊስ አናስይዘውም ይባባላሉ። ይሻላል አባዬ አንተ ታውቃለህ። ኖ እንደዛ ከሆነም አቅዳቸው ይገባል፣ በራሳቸው እቅድ ይበላሻሉ። ትሁትን እና እሱን አንድ ነገር ማድረግ አለብን ብሎ አባቢ እንግዲህ በሌላ ታሪክ ይሰራል ማለት ነው። እንግዲህ ኤደንና ዳኒም እንግዲህ ሄደዋል ገጠር ማለት ነው። ከሄዱ በኋላ ደግሞ የዳኒ ቤተሰቦች ኤደንን አልወደዷትም። ይቺ ጸጉሯን ለቃ የምትሄድ የገጠር ሰው ታውቁታላችሁ እንግዲህ
ሽክፍ ሽንን ያለች ሴት ነው የሚወደው፣ ሽንሽን የምትለብስ ምናምን። ኤደን ግን ስትሄድ ሱሪ ለብሳ ምናምን ጸጉሯን ለቃ ምናምን ስለሆነ የሄደችው ይቺ ሱሪ የምትለብስ እንደወድ እኛ አንፈልጋትም። እኛ የምንፈልገው እኛ ያመጣንልህን እንድታገባ ነው እንጂ ኤደንን እኛ አንፈልግም ይሉና እንግዲህ ኤደንን በጣም ያሰቃዩታል። ከዛ ከሄደች በኋላ ከዛ በጣም ኤደን ትናደዳለች። ለምን መጣሁ? ለምንድን ነው ከዚህ የመጣሁት? ድሮም እሱ ሲያሰቃየ የነበረ እምቢ ብዬ ጥየው ሲሄድ ስለነበረ አሁን ሊበቀለኝ ነው ከዚህ ያመጣኝ፣ ቤተሰቦቹ እንደማይፈልጉኝ እያወቀ ምናምን በቃ በጣም ሌላ ታሪክ ውስጥ ትገባለች ኤደን ማለት ነው። ትሁት ደግሞ እንግዲህ እየተነፋረቀች ትገኛለች። ሁልጊዜ ትነፋረቃለች። ቲናችን እንዳለቃቀሰች እንዳስለቀሰች ትቀጥላለች። ምንም አታረጉም እንግዲህ ምንም አታመጡም። አንዳንዳችሁ ደግሞ ትመጡና ባሏ በላይ ሽሟ ይዛ እንደዚህ ብላ ይህ ትሁታውን የቲና ምንው ክፋቷ? ቲና ምኑ ላይ ነው ክፋቷ? ቲና ምኑ ላይ ነው ጥሩነቷ ነው እንጂ ምትሉ ቲና ምኑ ላይ ነው ጥሩነቷ? ቲና ምን አደረገች ጋይስ? ቲና ምን አደረገች? ምን ጥፋት አለባት? ገንዘቤን ስጠኝና ትቸልህ ሄዳለሁ፣ ራሳ አካፍለኝና ትቸልህ ሄዳለሁ አለችው። አያካፍላትም? እስኪ ንገሩኝ እንዲህ እስኪ እንደናንተ ስታስቡት ማለት ነው አይደለም እናንተ ስታስቡት ማለት ነው አንድ ሰው ማለት ነው እንኳን እሷ ይቅርና በሰማንያ ያገባችው ዱባይ ላይ እየመጡ የሰው ባል እየቀሙ ራቆታቸውን እያስወለቁ ቡታንታ እንኳን ሳይለብሱ እየለቀቁ እያሰደዷቸው አይደለ እንዴ? የቴና ጥፋት ምንድን ነው? ቴና ሰቤት አምጥታ ነው አላችሁ። ደግሞ አንዳንዶች ጭራሽ የምትናገሩት ነገር አናት የሚያዞር ስላችሁ ምንም መፍትሄ ላታመጡ ነገር የምትንጨረጨሩ ደግሞ አላችሁ። እኔማ ስማችሁን ጠርቼ አላፈምሳችሁም። ምን በወጣኝ እኔማ ስም ጠርቼ አላፈምሳችሁም። እዛችሁ ራሳችሁ ታፍጨርጭራችሁ ፈምሱኝ። በራሴ የተፍጨረጨሩት ነገር ነው ለመፈመስም የሚያምረው እንጂ እኔማ ጠርቼ አላፈምሳችሁም። ህይወትዬ ታሳዝኛለሽ። በጣም ነው የምታረጊኝ አንዳንዴ ትንትን አድርገሽ ከቴና ላይ ያለሽን ጥላቻ ስትገልጪ እኔ በጣም ነው የምታስቂኝ። እየሄድሽ ጠጋ እየሄድሽ ኧረ ወይኔ ዛሬ ወይኔ ሳቂ እኮ ተደበቀ። መደም ስራሽን ይስጥሽ። ገና ቲና ታሪክ ትሰራለች ስልሽ ነገርሽ ብዬ ነው። እና ገና ቲና ታሪክ ትሰራለች። ገና ታምር ታያለች። ሁሉንም አስራ ትገርፋቸዋለች። ፋኖ አዳምጭ እነግርሻለሁ። አይኔ እናቴ ለማንኛውም ብላችሁ ፈልጌ ነው። ገና ቲና ማለት ነው አሁን ኤደንና ዳኒ ስለሄዱ ይሄ ካሌብም ዝም ብሎ ጅል ነገር ነው። ስለዚህ ገና ሶስቱንም አስራ ትገርፋቸዋለች ስላችሁ አታምኑም እናንተ። ሶስቱንም አስራ ነው የምትበቀላቸው። እዛ ነው ዳኒ። እዛ በኋላ ሶስቱንም ታስርና ትበቀላቸዋለች። በመጨረሻ ሰዓትም ኤደን ተናዳ ከገጠር ስላስከፋት ኤደን ተናዳ ትመለሳለች። ስትመለስ ኤደን ናት የምታስጠላቸው ማለት ነው። እና በጣም በሚገርም እና በሚያሳዝን ሁኔታ ግን ትሁት እና አባቢ ካሌብ ሆነው ይታፈናሉ። ግልጹን ስነግራቸው እዛው ቤታቸው ላይ ነው የሚታፈኑት። ምክንያቱም ያሰቡት ሴራ በጣም ትልቅ ነገር ስለሆነ እዛው ቤታቸው ውስጥ እንዳሉ ነው የሚታፈኑት። ይታሰራሉ እዛው። እንዲህ ሳይወድ በግዱ ለራሱ ስሙን ወደ ራሱ እንዲያደርግለት ታደርጋለች ሁላ። እናቲና በጣም ከባድ ናት ሰው ናት ስላችሁ አታምኑም እናንተ። እች ቀጫጫ እች ጉርጥ ፊት ይቺ ምናምን ብትሏትም የፈለገ ነገር ብትሏትም እሷ ግን ትልቅ ደረጃ መድረሱ አይቀርም። ምንም ቢሆን ምንም ደግሞ የእሷ ይግረማችሁ። ምን ነው የኢትዮጵያ ሀብታም በሙሉ ተንኮል ሰርቶ አይደል እንዴ ሀብታም የሆነው ምን ነው አላችሁ?
እና ምን ልበላችሁ ፈልጌ ነው፣ ቀኝም ነፋሳ ግራ ምን ልላችሁ ፈልጌ ነው። ገና ብዙ ታሪክ ትሰራለች ቲና። ብዙ ከምነግራችሁ በላይ ብዙ ነገሮችን ታደርጋለች፣ ብዙ ስራዎችን ትሰራለች፣ ብዙ 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 ደጋግ ነገሮችን ታደርጋለች ቲና። ከዛም በኋላ መሬቷንም ንብረቷንም ካስመለሰች በኋላ ነው 80ውን የምትቀድለተኝ። ምንም ማድረግ አይቻልም እንግዲህ እሱን ራሱ ነው የሚያውቀው። በተረፈ በሌላ በኩል እንግዲህ ኤደን ድጋሚ ዳኒ የሚባል ልጅ አላይም። ቤተሰቦቹ በጣም አሰቃይተውኛል። እንኳን ሰርግ ሊደግሱልኝ ጭራሹን እኔን ኩበት እያስለቀሙኝ፣ እንጨት እያስለቀሙኝ፣ ውሃ እያስመጡኝ ሲያሰቃዩኝ ነው የከረሙ እና እኔ ዳኒ የሚባል በአይኔ ማየት አልፈልግም አባቤ። ከዚህ በኋላ ዳኒን የሚባል ልጅ ማየት አልፈልግም ትለዋለች ለአባቢ። አባቢ ደግሞ እኔም እኮ ድሮ የልባችሁ ይሙላ ያሰባችሁት ነገር ሁሉ ይሆንላችሁ ብዬ ነው እንጂ እኔ እንትን እንዳላልኳችሁ እኔ ንቃችሁ በዛ በችግሬ ጊዜ ሰውየው እንደዛ መሀልና መሀል አጣብቆ እያሰቃየን በነበረ ጊዜ እናንተ ግን ሰርግ ልናረግ ነው ብላችሁ ወደ ገጠር ስትሄዱ አዝኜ ነበረ የላኳችሁ። ስመርቃችሁ ከልቤ መሰላችሁ እንደ የመረኳችሁ። እንዴት በዛ ሰዓት አብራችሁን መሆን በነበረበት ሰዓት፣ በእርግጥ የኛ ችግር አያልቅም። ይቺ መጥፎ ቲና ካለች ቲና እያለች የኛ ችግር አያልቅም፣ እውነት ነው። ግን ደግሞ ቢሆንም አሁን ትሁትን ለማዳን እኔ ጋር አብራችሁ ከጎኔ እንደነበራችሁ ሁሉ ትሁትንም ለማዳን አብረን መሆን ነበረብን። እናንተ ግን ሰርጉን ገጠር ነው የምናደርግ ብላችሁ ጭራሽ የሰርግ ምግብም ላለማብላት ሰርግም ምኑንም ለኛ ላለማብላት እናንተ ገጠር ነው የምናደርግ ብላችሁ ይሄዳችሁ። በጣም ነበረ ያዘንኮባችሁ ይልና አባቢ ደግሞ እንግዲህ አይዞሽ፣ ዋናው እንኳን በሰላም ምጣሽ እንኳን አልተጎዳሽ እንጂ ምንም ችግር የለውም፣ እሱም ደግሞ ይስተካከላል። አይ አባዬ ቢስተካከልም ከዚህ በኋላ እኔ ከእሱ ጋር አብሬ መሆን አልፈልግም። ምክንያቱም እነሱ በጣም ነበረ እኔ ሲበድሉኝ የነበረ የባል እናት እንደዚህ ናት እንዴ እስኪባል ድረስ ነበረ እኔን ያሰቃዩኝ ትልና ለአባቢ ያለውን ነገር ትነግረዋለች። ከዛም በኋላ ኤደንም ደግሞ ትሄድና ለትሁትም ደግሞ ትሁትዬ በጣም ያየሁት ነገር ልነግርሽ አልችልም። ኧረ በስመ አብ የገጠር ሰው ግን እንደዚህ ክፋተኛ ነው። እኔ እርጎና ቂቤ ወተት ስጠብቅ ጭራሽ የከተማ ሱሪ ለባሽ የከተማ ወጠጤ ይዘብን መጣህ እያሉ ጭራሽ በሰላም በፍቅር ሊቀበሉኝም አልቻሉም። እና ትሁትዬ በጣም አዝኜ ልቤ ተሰብሮ ነው የመጣ። ከዚህ በኋላ ግን ለዳኒ ልብ የሚመለስ ይመስልሻል? ግን እኮ ትሁትዬ አፈቅረዋለሁ እኮ እኔ ዳኒን ትላታለች ማለት ነው። ትሁትም ደግሞ ብድግ አደረገችና እኔ እኮ ስትሄጂ ቻው ስላላልሽኝ ነው እንጂ ቻው ብለሽኝ ቢሆን ኑሮ እኮ እኔ ያለውን ነገር ስለ ገጠር ኑሮ ያለውን ሁኔታውን ነገር እኔ አስረዳሽ ነበረ። እኔ የገጠር ልጅ ስለሆንኩኝ አንቺ እኮ ምንም ነገር ሳታውቂ ነው የሄድሽው። ስላለባበስ፣ ስላረማመድ፣ በቃ ስለ ሁሉም ነገር ስላጨዋወት፣ ስለ ስነ ምግባር በደንብ አስረድቼሽ ነበር መሄድ የነበረብሽ። አንቺ ግን ገና ስለታረቃችሁ አዲስ አፍላ ፍቅር ሆኖባችሁ ብድግ ብለሽ ሳታማክርኝ ሄድሽ። ይኸው ቀምሰሻት መጣሽ ይባባሉና ታሳሳቁና በቃ ይዞሽ ነቃብ ያጋጥማል እንዴ? ይኸው የኔ ባልስ ያንን ሁሉ ነገር አድርሶብኝ አይደል? አሁን ደግሞ ሰው ቤት መጥቼ መስራት ስችል እንኳ አላሰራኝ አለ ትላታለች። ትሁት ደግሞ ኤደን ደግሞ አይዞሽ በቃ አንድ ቀንታ ወይ እናሳስረዋለን ወይ ደግሞ ካሌብ እየወደደች ስለሆን ማግባት ፈልጋለሁ ስላለ ካሌብን ታገቢያለሽ። ትሁትም አንድ ቀን ሁሉ ነገር ወደ ቦታው ይመለሳል። ቲናም እንግዲህ እዚህ ቤት ትወጣለች። ምክንያቱም ቲና ካልወጣሽ እዚህ ቤት ሰላም አይገኝም። እኛም ለቲና ብለን ነበር ገጠር የገባ ነው፣ ቲና እንድትረሳን ቲና እንድትተወን ብለን ነበረ ትለዋለች። ከዛ ግን ሰምተሻል ዳኔን እኮ ኤደን አቆማ ዳኔን እኮ ትሁት ቲና አቁማ እባክህ ኤደንን አልፈልግሽም በላት፣ እኔም ወደው ቲናን ነው በላት፣ እባክህ ዳኒ እኔ አንተን ነው የምወድህ እያለሽ እየተማጸነችው እያለ ዳኒ ሪከርድ አድርጓት ነበርና ገጠር ላይ ስንሄድ መኪና ላይ ሆነን አሰማኝ። አየሽ ግን ክፋቷ። እሱ ግን እኔ አልፈልግሽም፣ እኔ አልወድሽም፣ እኔ ቲናን ኤደንን ከምንም አላሳንሳትም፣ ከማንም ምርጫ ጋርም አላስገባትም ብሎ መልስ ሲመልስለት ነበረ ትላለች። እንግዲህ ከዛም በኋላ እንግዲህ ኤደንም ትሁትም እንግዲህ አይዞሽ በቃ ምናምን ተባብለው ወደ ቲና ደግሞ ሰውየውን ይዘሽ መተሽ እንደነበረ ካሜራ ደቅነሽ እንደነበረ ሀሳብሽን እቅድሽን ሁሉ አውቀንብሻል፣
መቼም ቢሆን አንቺ ለምታረጊያቸው ተንኮሎች ከስር ከስር ነን እያሉ እንግዲህ ተንኮልና ነገሯን እየነቁባት ይገኛሉ። ቲና ደግሞ መቼም አትበገርም። ገና ብዙ ታሪክ ትሰራለሽ የኔ አንበሳ የኔ ጀግና፣ በርቺልኝ፣ ሁልጊዜም ከጎንሽ ነኝ። አይዞሽ አይዞሽ፣ ለሚመጣው ነገር ሁሉ አማክሪኝ፣ እኔ ምክር እሰጥሻለሁ። ቲናዬ መቼም ታሸንፊያለሽ፣ ተሸንፈሽማ አትቀሪም። ጠላትማ ደስ አይለውም። አይዞሽ ውዴ፣ እወድሻለሁ።